ኢትዮጵያውያን ኤርትራውያን በያላችሁበት ጌታ ጸጋ ሰላም ይብዛላችሁ። ወንድማችሁ ዘማሪ ዘላለም ነኝ። ዛሬ ደግሞ በከምባታ ምድር በሃያላን ሀገር በዱራሜ ይገኛለሁ። በዚህም ደግሞ የተገኘውበት ትልቁ ዓላማ በወንጌል አገልግሎት ከፊት የሚገኙ የተወደዱ የእግዚአብሔር ሰዎች አሉ። ከነዛም ሰዎች መካከል አባባ ሄራሞ በጣም በከምባታ በሃዲያ ስማቸው ከፊት የሚነሳ ትልቅ ታሪክ ያላቸው እግዚአብሔር ድሉን ሰጥቶ ደግሞ ዛሬም በህያዋን ምድር ያሉ አባት ናቸው። ከሳቸው ጋር ደግሞ ደማቂዎች አገልግሎት ቆንጆ ፕሮግራም ለማድረግ በዚህ ይገኛል። ይህን ፕሮግራም እስከ መጨረሻ እንድትከታተሉ በጌታ ፍቅር ጋብዛችኋለሁ። የቀረውንም ደግሞ ፕሮግራሞች በሂደት ማሳያችሁ ይሆናል። ተከታተሉ። ሰላም ለእናንተ ይሁን ጋሽዬ። ሰላም ነው? ሰላም ነው? ሁሉ መልካም? እስቲ ስማችሁን ተናገሩ፣ ራሳችሁን አስተዋውቁ። እሺ ስማችሁ ማን ይባላል? ሙሉ ስማችሁ የእናንተ ሙሉ ስም ማን ይባላል? ስማችሁ ንገሯቸው። ማዘር እኔ በለጠች ገነሞ ይባላል። እሺ በለጠች ገነሞ። የእሳቸው ስም ሙሉ ስም ማን ነው? የእሳቸው ስም ሄራሞ ጉንቴና። እሰይ። እሺ ዛሬ ያው እኛ ከሩቅ ቦታ ነው የመጣነው። ከናንተ ጋር ቆይታ ለማድረግ ነው የመጣነው። እግዚአብሔር ደግሞ እናንተን ጠብቆ እድሜ ሰጥቷችሁ ዛሬ በህያዋን ምድር እንድትኖሩ የጠበቃችሁ እግዚአብሔር የተመሰገነ ይሁን። በእናንተ እግዚአብሔር ብዙ ታሪክ ሰርቷል። ብዙ የወንጌል ታሪክ እንዳላችሁ ሰምተናል። የኛ አገልግሎት ደማቂዎች ሚኒስትሪ ወይም ደማቂዎች አገልግሎት ይባላል። ይህ አገልግሎት የሚሰራው በወንጌል ዋጋ የከፈሉ የቆዩ አባቶችን ሄዶ የመጠየቅ የመጎብኘት እንዲሁም ደግሞ የነዛን አባት እናቶች ታሪክ ለትውልድ ለሚቀጥለው ትውልድ የማስተላለፍ ነውና ዛሬ ደግሞ እግዚአብሔር እድል ሰጥቶን በእናንተ ቤት መተናልና በዛ ጉዳይ ጥቂት ነገር ለማውራት ነው ፈቃደኛ ስለሆናችሁ እና ጋሽዬ የሚሰማ በደንብ ንግግሬ ከተሰማችሁ እንዴት ወደ ጌታ መጡ፣ ወደ እግዚአብሔር መንግስት የመጡበትን ጊዜ ያስታውሳሉ? ይሄን ነገር በጥቂቱ እንዲያወሩ ነበር። አባባ ማጮቴና ይሁን አማንቴንታ ወጋሃ ጠማቀንቴንታ ወጋሃ ወንጌላ ትጉ ጀመርቴን ዱካን ነው ጋባንቺን ኩለሳ ወጎ አማንቴንታ ወጎ ኢየሱስ አማንቴንታ ወጎ አካን ወጋ ማ ወጋኔት ወና አማን ነው ምጄቹ ፈረንጃ ተማርኩት ካምቦሌ ካይጀርኤት ጄካብሴንኤት ኢሶታ ተማርኩት ይካነን አንናና ጣ ይካጀቹ ታ ጄቹስ